እንደምን አላችሁ ልጆች እንደምን ሰነበታችሁ ይዘወትር ወደ እናንተ የምናደርሰው ልዩ የሆነ የህፃናት ፕሮግራም ነው በፕሮግራማችን ብዙ ትምህርት ያገኛችሁ እንደሆነ ተስፋ እናደርጋለን እንደ ሁሌው በዛሬው ፕሮግራማችን ልዩ መዝሙሮችን እንዘምራለን ሰንበት ትምህርት እንማራለን ይህንን ተከታትለን እንመለሳለን ጌታዬ አንድ ነገር ለመንኩት እሷንም እሻለው በቤትህም ልኑር እለዋለው እኔስ ጌታዬ አንድ ነገር ለመንኩት እሷንም እሻለው በቤትህም ልኑር እለዋለው ከቶ ምንም የለም ልቤ የሚያስደስተው እንደ አደባባዮች ሐሴት የማደርገው ካላፍ ወርቅና ብር ቤት መጣለኔ ይህ ነው ምርጫዬ የልቤም ዝማሬ እኔስ ጌታዬ አንድ ነገር ለመንኩት እርሷንም እሻለው በቤትህም ልኑር እለዋለው ደሃ ምስኪን ብሆን ዓለምን ስለተውክ ያለኝንም ሁሉ ባጣ ከናካቴው አይኖቼን አንተ ላይ አድርጌ ጮኻለው እርዳታዬም በላይ ከላይ ከሰማይ ነው እኔስ ጌታዬ አንድ ነገር ለመንኩት እሷንም እሻለው በቤትህም ልኑር እለዋለው ተነስቼ ልቁም ልዘምር ለክብር ሰላምን አውቃለው አገኘሁት ቤት ወድጄ ማመልክ ነፍሴን የምትገዛት ቤት ነው ኢየሱሴ የህይወቴ ረፍቷ እኔስ ጌታዬ አንድ ነገር ለመንኩት እሷንም እሻለው በቤትህም ልኑር እለዋለው እኔስ ጌታዬ አንድ ነገር ለመንኩት እሷንም እሻለው በቤትህም ልኑር እለዋለው እንደምን ሰነበታችሁ ልጆች ከህፃናት ሰንበት ትምህርት ክፍል የዛሬውን የ13ኛ ሰንበት ትምህርት
ይዘንላችሁ ቀርበናል። ርዕሱ እንደዚህ ይላል፣ ትልቅ ልብ የነበረው ትንሽ ሰው ይላል። የታሪካችን የመታሰቢያ ጥቅስ ደግሞ የሚገኘው በሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ ነው። እንደዚህ ይላል፣ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ ይላል። የታሪኩ ዋና መልእክት ደግሞ ስህተቴን በማረም ለሌሎች የኢየሱስን ፍቅር አሳያለሁ ይላል። ልጆች በሙዚቃና በሌሎች ትዕይንቶች የታጀበ የሰልፍ ትርኢት ወይንም ደግሞ የኳስ ጨዋታ ላይ ተገኝታችሁ በደንብ ማየት ያልቻላችሁበት ጊዜ ነበረ? እንደዚህ አይነት ሁኔታ ውስጥ ገጥሟችሁ ከነበረ ዘኬዎስ ከብዙ ሰዎች በስተጀርባ መንገድ ሲዘጋበት ምን እንደተሰማው ይገባችኋል። ዘኬዎስ የሚኖረው ኢያሪኮ በሚባል ከተማ ነበረ። በከተማ ውስጥ ከነበሩ ከሁሉ የበለጡ ትላልቅና ምርጥ ከነበሩ ቤቶች አንዱ የእሱ ቤት ነበረ። ነገር ግን ሰዎችን እያታለለ ገንዘባቸውን ያስቀርባቸው ስለነበረ ማንም ሰው አይወደውም ነበር። ሁሉም ሰው እሱ ስለሚያደርገው መጥፎ ድርጊት ያውቅ ነበር። ነገር ግን ማንም ሰው ምንም ማድረግ አልቻለም። ዘኬዎስ የሮማውያን ዋና ቀራጭ ነበር። ሮማውያን ትክክለኛውን የቀረጥ ገንዘብ እስከ ተሰጣቸው ድረስ ምንም ቢያደርግ ግድ አልነበራቸውም። ስለዚህ ዘኬዎስ ሰዎችን ቀረጥ እንደጨመረ ይነግራቸው ነበረ። መሰብሰብ ከሚገባው በላይ ገንዘብ እየሰበሰበ ትርፉንም ለራሱ ያስቀር ነበር። አንድ ቀን ዘኬዎስ ኢየሱስ ወደ ኢያሪኮ እየመጣ እንደነበረ ሰማ። ከዚህ በፊት ስለ ኢየሱስ ብዙ ሰምቶ ነበረ። ኢየሱስ የታመሙትን፣ ሽባዎችን፣ አይነ ስውራንን እንደፈወሰ ሰምቶ ነበረ። ኢየሱስ የተለየ ሰው እንደሆነ ያሳዩ ነበረ። ዘኬዎስንም ኢየሱስን ለማየት እንዲጓጓ አደረጉት። ዘኬዎስ ሌዊ ስለሚባለው ስለ ቀራጩ ማቴዎስ ሰምቶ ነበረ። ማቴዎስ ከኢየሱስ የቅርብ ተከታዮች መካከል አንዱ ለመሆን ሁሉን ነገር እንደተወ ይወራ ነበረ። በየቦታ ያሉ ሰዎች ሁሉ የሚያወሩት ወሬ ይህንኑ ነበረ። ዘኬዎስም እንደዚህ ብሎ አሰበ፣ ምናልባት ኢየሱስ እኔንም የሚለኝ ነገር ይኖረው ይሆን ብሎ አሰበ። አዎ፣ በዚያ ጊዜ የከተማው ወሬ ኢየሱስ በእርግጥ ወደ ኢያሪኮ እየመጣ ነው የሚል ነበረ። ዘኬዎስም መምህሩ ሲያልፍ በጨረፍታ ወይንም በትንሹ እንኳን ለማየት ወሰነ። መንገዱ በብዙ ሕዝብ የተጨናነቀ ነበር። ሕዝቡ እየጨመረ ነበረ። ተስፋ የሌለው ሁኔታ ይታይ ነበረ። ሰዎች ዘኬዎስን ሲያዩ የበለጠ ተጠጋግተው ማለፊያ መንገድ ዘጉበት። ከጭንቅላቶቻቸው በስተላይ ለማየት ብሎ ለመዝለል ሞከረ። ነገር ግን ሙከራው አልተሳካም። ምክንያቱም ዘኬዎስ በጣም አጭር ስለነበረ፣ ደግሞም ሊያሳልፈው ፈቃደኛ የነበረ ሰው አልነበረም። ነገር ግን ተስፋ ላለመቁረጥና ኢየሱስን ለማየት ወሰነ። ዘኬዎስ በመንገዱ ወደ ላይና ወደ ታች ተመለከተ። አንድ የኖረ ትልቅ ዛፍ አየ። ዛፍ ላይ መውጣት በዕድሜ አዋቂ የነበሩ ሰዎች የሚፈጽሙት ድርጊት አልነበረም። ነገር ግን ኢየሱስን ለማየት የሚችልበት ሌላ ዘዴ አላገኘም። ስለዚህም ዛፉ ላይ ወጣ። ትልቅ ቅርንጫፍ ላይ ተቀምጦ ወደ ታች ወደ መንገዱ መመልከት ያዘ። ኢየሱስ እሱ በነበረበት በኩል ሊያልፍ ተቃርቦ ነበረ። ኢየሱስ ዛፉ ጋር ሲደርስ ቆም አለና ወደ ላይ ተመለከተ። ዘኬዎስንም አይቶ ፈገግ አለ። ተከትለውት የነበሩ ብዙ ሰዎችም ቆሙ። ቀና ብለው ሲመለከቱ ዘኬዎስን አዩ። ዘኬዎስ እነሱን ልብ አላላቸውም፣ ኢየሱስን እየሰማ ስለነበረ። ኢየሱስም እንደዚህ አለ፣ ዘኬዎስ ና ውረድ፣ ዛሬ ወደ ቤትህ እሄዳለሁ አለው። ዘኬዎስ ጆሮዎቹን ማመን አቃተው። ኢየሱስ ወደ እኔ ቤት ሊመጣ ብሎ አሰበ። ማንም ሰው ወደ ቤቱ መጥቶ አያውቅም ነበርና።
እየተንሸራተተ ከዛፉ ወርዶ ኢየሱስ ወደ ቤቱን እየመራ ወሰደው። ሕዝቡ ወደ ጎን እልፍ እልፍ አሉ። ኢየሱስ የኃጢአተኞች እንግዳ ሊሆን ይችላል እያሉ ማጉረምረም ጀመሩ። ዘኬዎስ ቆመና እንዲህ አለ፣ ጌታ ሆይ ካለኝ ንብረት ሁሉ ግማሹን ለድሆች እሰጣለሁ። ያታለልኋቸው ሰዎች ቢኖሩ የወሰድኩባቸውን 4 እጥፍ እመልሳለሁ አለ። ኢየሱስ ዘኬዎስን ተመለከተ። ከዚያ እያጉረመረሙና እየነቀፉ የነበሩትን ሰዎች ተመለከተ። ቀጥሎም ኢየሱስ ዛሬ መዳን ለዚህ ቤት ሆኗል። የሰው ልጅ የመጣው ለዚህ ነው፣ የጠፉትን ለመፈለግና ለማዳን አለ። ዘኬዎስ ኢየሱስን ከማየቱ በፊት ሰዎችን ስለማታለሉ ማዘኑ በሕይወቱ እየታየ ነበር። በዚህ ጊዜ ደግሞ በተሰበሰቡት ብዙ ሰዎች ፊት ይህንኑ ተናዘዘ። ኢየሱስን መውደዱ ነገሮችን እንዲያስተካክል እንደረዳው አሳየ። ኢየሱስ እናንተንም ጥፋታችሁን እንድታስተካክሉ ይረዳችኋል። ልጆች፣ የዛሬው የ13ኛ ሰንበት ትምህርት በዚህ ተጠናቋል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እንገናኛለን። እስከዛው በሰላም ቆዩ። ልጆች በሰንበት ትምህርቱና በመዝሙሩ እንደተባረካችሁ ተስፋ እናደርጋለን። ከዚህ በመቀጠል ደግሞ ልዩ የሆነ ታሪክ የምንሰማበት ጊዜ ነው። ታሪክ ሰምተን ደግሞ ስንጨርስ በራሳቸው በልጆች የተዘጋጀ ቆንጆ ለጤና ተስማሚ የሆነ የምግብ አሰራርን እንመለከታለን። እሱን ተከታትለን ደግሞ እንመለሳለን። እሺ ልጆች፣ ዛሬ የምንመለከተው ታሪክ ስለ ኢየሱስ ክርስቶስ አዲስ ጓደኞች ይሆናል። እናንተ በየትምህርት ቤታችሁ ወይንም ሰፈር ጓደኞች አሏችሁ አይደለ? ዛሬ የምንመለከተው ደግሞ ስለ ኢየሱስ ክርስቶስ አዲስ ጓደኞች ይሆናል። እግዚአብሔር ሰማይንና ምድርን ቆንጆ አድርጎ በመስራት በጣም ተወጥሮ ነበር። እኛን እጅግ በጣም ስለሚወደን እና ደግሞ ለእኛ የተስተካከለ ነገር ለመስራት ሲል እጅግ በጣም እየሰራና በጣም በስራ ተወጥሮ ነበር። እኛ ደስተኞች እንድንሆን ማለት ነው። በጣም የተመቻቸ ቦታ እያዘጋጀልን ስለነበር በየቀናቶቹ ፍጥረታትን አዳዲስ ፍጥረታትን እየፈጠረ ነበረ ማለት ነው። የሚያምሩ ሰማይ፣ የምናየውን ሰማይ፣ ይህንን ምድር፣ እንዲሁም ደግሞ የሚፈሱ ወንዞችን፣ ባህሮችን እንዲሁም ደግሞ የተለያዩ ነገሮችን እየፈጠረ ነበረ። ከዛ በኋላ ደግሞ በ5ኛው ቀን ደግሞ ሲደርስ የሚበሩ አካላትን የሚበሩ ነገሮች ምን ታውቃላችሁ? ከሚበሩ እንስሳት ምን? እስቲ ድምፅህን ከፍ አድርግና። ወፎች። እሺ፣ እናንተስ? አሞራ። ሌላስ? ሌላ የምታውቁት የሚበር አካል? ቁራ። እንዲሁም እንደነዚህ የተለያዩ አንዳንዶቹ ረጅም መብረር ይችላሉ። እንዲሁም ደግሞ አንዳንዶቹ ደግሞ አጠር ያሉ ርቀቶችን መብረር የሚችሉ እንስሳቶች ተፈጠሩ። ከዛ በኋላ ደግሞ ውሃም ተፈጥሯል አይደለ? ቅድም ብያችኋለሁ። ባህር ተፈጥሯል፣ ወንዞች ተፈጥረዋልኝ እና እነዛ ግን ምንም አልነበረባቸውም፣ ባዶ ነበሩ። ስለዚህ እግዚአብሔር አምላክ ምን ፈጠረ? ውሃ ውስጥ ሊኖሩ የሚችሉ በውሃ ውስጥ የሚንቀሳቀሱ እንስሳቶችን ፈጠሩ። አሳ፣ የተለያዩ ነገሮችን። እስቲ የምታውቁትን ንገሩኝ። በባህር ውስጥ የሚንቀሳቀሱ። እሺ፣ አሳ፣ አሳ ነባሪ፣ ኦስትሪች። እሺ፣ ኦክቶፐስ። ኦኬ። የተለያዩ እንስሶችን በውሃ ውስጥ የሚሄዱ ተፈጠሩ ማለት ነው። እነዚህ ሁሉ ግን የተፈጠሩት ይሄ ሁላ ፍጥረት የተፈጠረው ዛፎች የተፈጠሩት ሰማይ የተፈጠረው ምድር ባህር የተፈጠረው ግን ለእንስሳት እና ለነሱ ብቻ አይደለም አይደለ? እግዚአብሔር አምላክ ለነሱ ብቻ አልፈጠረም። ከዛ በኋላ የፍጥረት የመጨረሻው ቀን መጣ። ይህ የፍጥረት የመጨረሻው ቀን ምንድን ነው? 6ኛው የፍጥረት ቀን ነው ማለት ነው። ይህ በዚህ 6ኛው የመጨረሻ የፍጥረት ቀን እግዚአብሔር አምላክ ምን ፈጠረ? የተለያዩ ደግሞ እንስሳቶችን ፈጠረ። እንስሳቶች በምድር ላይ የሚሄዱትን ማለት ነው። እስቲ ከነሱ ደግሞ አንዳንድ ጥቀሱልኝ።
እንስሳት ምን እንስሳት? ኤሌፋንት እሺ፣ ነብር፣ አንበሳ፣ ጅብ የተለያዩ የቤት እና ደግሞ የዱር እንስሳቶችን ተፈጠሩ ማለት ነው። አንዳንዶቹ በጣም ትላልቅ ናቸው አይደል? እንደ ዝሆን የሚያክሉ ትላልቅ ግዙፍ የሆኑ እንስሳቶች፣ እንዲሁም ደግሞ ረጃጅም እንደ ቀጭኔ የሆኑ እንዲሁም ደግሞ ትናንሽ የሆኑ እንስሳቶች ደግሞ ተፈጠሩ። ከዛ በኋላ እግዚአብሔር አምላክ ምን አለ? እነዚህን ሁሉ ፍጥረታት አየ፣ ተፈጠሩ እነዚህ ሁሉ ፍጥረታት። እግዚአብሔር በጣም ደስ አለው። ግን ፍጥረት እዚህ ጋር አላበቃም። እግዚአብሔር ገና አልጨረሰም። አንድ የሚቀረው ነገር አለ። እዛም በዘፍጥረት 1:26 ላይ እግዚአብሔር ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህርንም ዓሣዎች፣ የሰማይንም ወፎች፣ እንስሳትን፣ የምድር ሁሉ ላይ የሚንቀሳቀሱትን ሁሉ ይግዙ በማለት እግዚአብሔርን ማንን ሊፈጥር አሰበ ማለት ነው? ሰውን፣ የሰውን ልጅ ሊፈጥር አሰበ አይደለ? ከዛ በኋላ እግዚአብሔር አምላክ ምን አደረገ? ዝቅ አለና ከምድር አሸዋ አፈርን አቦካ፣ ጭቃን አቦካና የሰው ቅርጽ ያለውን አካል አዘጋጀ። ከዛ በኋላ ከሱ እስትንፋስን እፍ አለበትና ሰው ሕያው ነፍስ ሆነ ማለት ነው። ሰው ተፈጠረ ማለት ነው። ከዚህ ጋር መመልከት የምንችለው ምንድን ነው? እግዚአብሔር አምላክ የተለያዩ ፍጥረቶችን ሲፈጥር ከአንደኛው ቀን ጀምሮ እስከ 5ኛው ቀን ያሉትን ነገሮች ሲፈጥር በቃሉ ይሁን እያለ እየተገበረ ነበር ሲፈጥር የነበረው። ግን በ6ኛው ቀን የሰውን ልጅ እኛን ሲፈጥር ግን ምን አደረገ? ከእጆቹን ሰበሰበና ከምድር ጭቃ ሰውን አበጀ። ከዛ በኋላ ማንን ፈጠረ? አዳምን ፈጠረ አይደለ? የመጀመሪያው ሰው ማንን ፈጠረ? አዳምን ፈጠረ ማለት ነው። ከዛ በኋላ ደግሞ አዳም ደግሞ ብቻውን ሆነ እና እግዚአብሔር አምላክ ምን አደረገ? ማንን አዘጋጀለት? ሔዋንን አዘጋጀለት። ከዛ በኋላ ሔዋንን ካዘጋጀለት በኋላ እግዚአብሔር ሁለቱን አንድ አደረገና እግዚአብሔር አምላክ አጋባቸው። ትዳር ተመሰረተ ማለት ነው። የመጀመሪያው ትዳር እግዚአብሔር ራሱ ያጋባቸው በሰማይ የነበረው ትዳር የማን ነበረ? የአዳምና የሔዋን የሁለቱ ትዳር ነበረ። ስለዚህ ኢየሱስ ክርስቶስ እግዚአብሔር አምላክ ማንን አገኘ ማለት ነው? ጓደኞቹን አገኘ አይደለ? ርዕሳችን ምንድን ነበር? እስቲ የሚያስታውስ ርዕሳችን የእግዚአብሔር አዲስ የስ ልክ ነህ። የእግዚአብሔር አዲስ ጓደኞች። ስለዚህ በዚህ ሰዓት እግዚአብሔር አዲስ ጓደኞችን አገኘ ማለት ነው። ስለዚህ ከዚህ ትምህርት ምንድነው ማየት የምንችለው መማር የምንችለው? እግዚአብሔር አምላክ አሁንም እኛንም ጓደኞቹ ሊያደርገን ይፈልጋል። ስለዚህ እናንተ ጓደኞች አሏቸው አይደለ? ትምህርት ቤት እንዲሁም ደግሞ እግዚአብሔር አምላክ በተለያየ ነገር በጨዋታ በምትጫወቱበት ጊዜ ሊሆን ይችላል፣ በምተኙበት ጊዜ፣ የተለያየ ስራዎችን በምትሰሩበት ጊዜ እግዚአብሔር አምላክ ጓደኛችሁ ሊያደርጋችሁ ይፈልጋልኝ ማለት ነው። ገባችሁ አይደለ? ከዚህ ታሪክ የተማራችሁትን በፈቃደኝነት እስቲ እጅ በማውጣት የተማራችሁትን ነገር ንገሩኝ፣ ስለ ፍጥረት እንዲሁም ደግሞ ስለ እግዚአብሔር ጓደኞች። እግዚአብሔር ሰውን ሲፈጥር ከጭቃን ያበጀው። እኛ እንደዛ ሆኖ ግን ከዚህ የተማርኩት የእግዚአብሔርን ኃይል ነው። እንደዛም ሰውን ከጭቃ ከተራ በኋላ በአንድ የህይወት እስትንፋስ እስከዚህ ድረስ ልንደርስ ቻለን። ልክ ነህ። እግዚአብሔር አምላክ እስትንፋስ እፍ ብሎበት ከዛ እየተዋረደ እኛ ጋር ደረሰ ማለት ነው። እሺ ሌላስ የሚጨምር ካለ? ዛሬም ኢየሱስ ክርስቶስ የእኛ ጓደኛ መሆን እንደሚፈልግ። ልክ ነሽ። እግዚአብሔር አምላክ አሁንም እኛን ጓደኛ ሊያደርገን እንደሚፈልግ፣ ይበልጥ ወደ እሱ እንድንቀርብ እንደሚፈልግ፣ ለእኛ ምን ያክል ኬር እንደሚያደርግልን እንደሚራራልን እና እንደሚፈልገን እግዚአብሔር ሊገልጽልን ይወዳልኝ ማለት ነው። እናንተም በቤት የምትመለከቱን ልጆች ከዚህ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። እስካሁን ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። ሰላም ሰላም፣ እንዴት ናችሁ? በየቤታችሁ ሆናችሁ በሆፕ ቻናል የልጆችን ፕሮግራም የምትከታተሉ ህጻናት ወላጆች ሁላችሁም እንደምን አላችሁ? እግዚአብሔር አምላካችን ስለዚህ ጊዜ እናመሰግነዋለን። ከኛ ጋር ጊዜ እያሳለፋችሁ ስለሆነ እናመሰግናለን በጣም። እዚህ ጋር ያላችሁ ጓደኞቼ እስቲ ተዋውቋቸው፣ በየቤታችሁ ያሉትን ህጻናት።
ታውቋቸው እስቲ ስማችሁን ንገሩና ሰላም በሏቸው። ስሜ ናታን ነጋሽ ይባላል። ናታን ነጋሽ ይባላል ስሙ። አንተስ ማን ይባላል? በናያስ ትንሳኤ ይባላል። ከነሱ ጋር ሆነን ዛሬ ምግብ እንሰራለን። ምንድነው የምንሰራው? ቂጣ ነው የምንሰራው። ከካሮት የሚሰራ ቂጣ እንሰራለን። ከካሮትና ዱቄት፣ ዘይት አለ፣ ጨው አለ። እነሱን አንድ ላይ አድርገን ቂጣ አብረን እንሰራለን። በጣም ቀላል ነው። በየቤታችን መስራት የምንችለው ነገር ነው። ለትምህርት ቤት ለመክሰስ ይጠቅመናል። ለቤታችን መክሰስ ስንበላ እንዲሁም ደግሞ ከሌላ ከማንኛውም ነገር ጋር መጠቀም እንችላለን። ስለዚህ ቂጣ አብረን እንሰራለን ዛሬ። እዚህ ጋር ያለው ካሮት አለ፣ ዱቄት አለ፣ ጨው አለ። ይሄ ምንድን ነበረ? ዘይት እና ውሃም አለ። እነዚህ ተጠቅመን አንድ ላይ ቂጣ እንሰራለን ማለት ነው። ይሄ እዚህ ጋር ትንሽ ካሮት እናደርጋለን። የተፈቀፈቀ ካሮት ነው፣ ሳይቀቀል ማለት ነው። ሳይቀቀል የተፈቀፈቀ በቃ ይበቃናል፣ እንዳይበዛብን። ከዛ ዱቄት ማድረግ እንችላለን። መጀመሪያ ችግር የለውም። ዱቄት እናደርጋለን። ጨምሩ። ከዛ አሁን ደግሞ እንደምንጨምረው ምን እንጨምረው? ውሃ፣ ዘይት፣ ጨው፣ ውሃ እንጨምራለን። ትንሽ ውሃ እናደርግበታለን። ከቻላችሁ ለብ ያለ ውሃ ብንጠቀም በጣም አሪፍ ነው። እስቲ አማስሉት። ይበቃዋል። እያየን እንጨምራለን። ትንሽ ዱቄት እናደርግበታለን። አማስሉት። ቂጣ ትወዳላችሁ? ከምን ጋር ነው የምትበላው ቂጣ? ባዶ ቂጣ? ኧረ ጀግና ነህ አንተ። ባዶ ቂጣ በጣም አሪፍ ነው። በጎመን በልተህ ታውቃለህ? እኔ በልቼ አውቃለሁ። በጎመን ታውቃለህ? በልተህ ቂጣ በጎመን በጣም ይጣፍጣል። አንተስ ቂጣ በጎመን በልተህ ታውቃለህ? በምንድን ነው በልተህ የምታውቀው? በጎመን። ሌላስ? በብዙ ነገር ይበላል እኮ። ለምሳሌ በማር ሊበላ ይችላል አይደል? ማር ቀብተን ቆራርጠን መክሰሳችን መጠቀም እንችላለን። እስቲ ትንሽ ላክሳችሁ። ትንሽ ውሃ እናደርግበታለን። ከዛ ጨውና ዘይት እናደርግበታለን ማለት ነው። ትምህርት ቤት ምሳ ታስተርፋላችሁ ወይስ ትጨርሳላችሁ? ሲቋጠርላችሁ ታስተርፋለህ? ትጨርሳለህ? በጣም የምትወደው ምግብ ምንድን ነው? ትምህርት ቤት ሲቋጠርልህ በጣም ደስ የሚልህ ምግብ? ምስር ወጥ። ምስር። ጎበዝ። አንተስ ምንድን ነው የምትወደው? በናያስ ትምህርት ቤት ሲቋጠርልህ ደስ የሚልህ ነገር? ፍርፍር። እናንተ ትክክለኛ አበሻ ናቸው። ምስር ፍርፍር ምናምን አሪፍ ነው በጣም። ትንሽ ዘይት እናደርግበታለን። ማትወዱት ምግብ አለ እንዴ? ስትበሉ ደስ የማይላችሁ ምግብ ምንድን ነው? አዎ ብለሃል በናያስ አይደል? ምንድን ነው የማይመች ደስ የማይልህ ስትበላ? ገንፎ። ገንፎ እኮ ግን ጥሩ ነው ለጤና አይደለም? ሳይበዛ ቶሎ ቶሎ ሁሉ ጊዜ ባንበላውም ግን ስንጠቀምበት አንዳንድ ጊዜ ጥራጥሬ ስለሆነ ከጥራጥሬ አይደለም የሚዘጋጀው መብላት አለብን አንዳንድ ጊዜ። አንተም ገንፎ ትወዳለህ? ሌላ ምንድን ነው በጣም ማትወደው ምግብ ወይም ደስ የማይልህ ምግብ ስትበላ ምቾት ማይሰጥህ? ዱባ። አንተ የዱባ ጥቅም አላወቅም ማለት ነው። ቆይ ሌላ ቀን አስተምርሃለሁ። እሺ። በወጥ ነው ወይስ ተቀቅሎ ነው ማይመችህ? ስለዚህ አሁን ይበቃናል። መጋገር እንጀምራለን ማለት ነው። አመሰግናለሁ። ቆንጆ ነው የቀመማችሁት፣ ይጣፍጣል። እዚህ ጋር
ስቶቫችን ለኩስና እሺ አሁን ሊጣችን በደንብ ተዘጋጅቷል። እዚህ መጥበሻችንም ሞቋል። ትንሽ ዘይት እናደርግበታለን። እንዳይዝብን በጣም ትንሽ ዘይት እናደርግበትና እንደዚህ አድርገን እናዳርሳለን። ማዳረስ ትፈልጋላችሁ? ቅድም ምስር ወዳለህ ስትል ሰምቻለሁ አይደል? ከመጽሐፍ ቅዱስ ምስር ስለ ምስር ሲነሳ ትዝ የሚልህ ሰው አለ? ማን ነው? አቤልና ቃየል። ሌላ ወንድማማቾቹ ፈልግ እስቲ ከነሱ ውጪ ስለ ምስር ሲነሳ ትዝ የሚልህ ታውቃቸዋለህ እኮ አይደል? ጠፍቶብህ ነው ስማቸው። እርግጠኛ ነኝ ወንድማማቾች እኮ ጠርተሃል። ስማቸው ጠፍቶብህ ነው እንጂ አይደል? ላስኮርጅ ወይስ ማስኮርጅ አይቻልም ማለት ኃጢአት ነው አይደል? መኮረጅ አይደል? ስለዚህ እስቲ አስታውስ በደንብ አስታውስ። ወንድማማቾች እንደውም በጣም ርቦት መጥቶ አቤልና ቃየል እነሱ መስዋዕት ያቀረቡ ናቸው አይደል? ሌላ ግን አለ በጣም ርቦት ወደ ቤት መጥቶ ኤሳውና ያዕቆብ በጣም ጎበዝ። ኤሳውና ያዕቆብ ምንድን ነበር ያደረጉት? ኤሳው በጣም የሚጣፍጥ ምስር ሰርቶ ነበረና ያዕቆብ አይደል? ኤሳው ደግሞ አዳኝ ስለነበረ አድኖ በጣም ርቦት የመጣሳለ እሱ ሸተተውና ምስሩ አይደል? ምስሩ ሸተተውና ወደሱ ሄዶ እንገልበጣ እንደዚህ ይዘን ያዝ ወደዚህ ገልበጥ። ጎበዝ። እሺ ከዛም በኋላ እስቲ ለቅምሰኝ ስላ ብኩርና ይሰጣልኛል። ከዛስ አለ አይደለም? አልሰጥም ማለት ሳይሆን ብኩርና ምን ያደርጋሉ? ሰደው ምግብ ይሻለኛል አለ አይደል? አንተ ምን ትማራለህ ከዚህ? እስቲ ንገረኝ። በምግብ መታለል ጥሩ አይደለም አይደል? በጣም ጎበዝ። እንደውም እኮ ኢየሱስ ምንድን ነው ያለው? ሰው በምን ብቻ አይኖርም ነው ያለው? በምግብ ብቻ አይኖርም ማለት በምንድን ነው ሌላ መኖር ያለብን? በእግዚአብሔር ቃል አይደለ? በመጸለይ ቃሉን በማንበብ አይደለ? በመንፈስ ቅዱስ ነው መኖር ያለብን እንጂ ለምግብ ብለን ታላቅነቱን መሸጥ አልነበረበትም አይደለ? ከዛ በኋላ እኮ ብዙ ነገር ነው ያጣው አይደል? ጎበዝ ልጅ። እንደዚህ እያደረግን እናበስለዋለን። ትንሽ በሰል እስኪል እንቆይና ከዛ ወጥተን ደግሞ እንደገና ይሄን አንተና ለጋገርከው የሚቀጥለውን ደግሞ በናስ ይካክልና ከዛ ቴስት እናደርገዋለን። ናታን በስሏል አይደል? ቂጣ ስለዚህ ማውጣት ትችላለህ። ቀስ አድርገሽ እንዳያቃጥል ተጠንቅቀህ እናወጣለን። ጎበዝ። ከዛ የሚቀጥለው ደግሞ እንጋግራለን። የሚቀጥለው ቅድም ዘይት ስላደረግንበት ላያስፈልገን ስለሚችል ያለ ዘይት እንሞክራለን። ትንሽ በዛ እንዲልን እንጨምርበታለን እንዳያንስብን። ትንሽ ይብሰልና እንገለብጠዋለን። ደከመ እንዴ?
እሺ እየጨረስን የካሮት ቂጣ በልተህ ፒዛ ነው የምትወደው የምትበላው? እሺ ትንሽ ሲበስል እንገለብጠዋለን። ካሮት ጥሬውን በልቶ የሚያቅሰዋል በልተህ ታውቃለህ? ጥሬ ካሮት አጥበን ከዛ ልጠን መብላት እንችላለን አይደል? በጣም ንጹህ ከሆነ ደግሞ አጥበን እርግጠኛ ሆነን ልጣጩም ይጠቅመናል። በጣም ንጹህ መሆኑን ግን ማረጋገጥ መቻል አለብን። እሺ በጣም ጎበዞች። ስለዚህ የካሮት ቂጣችን እየደረሰ ነው። ለየቤታችሁ ያላችሁ ልጆችም ይሄን በመስራት እንድትሞክሩ እናደፋፍራቸዋለን። ወላጆችም እንድታግዟቸው እንጠይቃቸዋለን። በጣም ቀላል ነው። ለልጆች ለመክሰስ ጣፋጭ ነገር ከመስጠት እንደዚህ አይነት ነገሮችን ለጤና በጣም ተስማሚ የሆኑ ምግቦችን በመስራት ልጆች እንዲመገቡ በቀላሉ እንዲመገቡ ማድረግ እንችላለን። ስለዚህ እንድንሞክረው ሁላችንም እንድንሞክረው ለማስታወስ ወዳለው በተለያየ ነገር አድርገን መጠቀም እንችላለን። የለውዝ ቅቤ መጠቀም እንችላለን ወይም ደግሞ ማር አድርገን መጠቀም እንችላለን። በብዙ መንገድ መጠቀም እንችላለን። ለትምህርት ቤት ለመክሰሳቸው እንደሱ አድርገን መላክ እንችላለን። እሺ አሁን ቂጣችንን ጨርሰናል። ጋግረን ጨርሰናል። የመጨረሻውን እናወጣና ከዛ እስቲ በዚህኛው በኩል ገልብጠን ቼክ እናደርጋለን መብሰል አለመብሰሉን። ማውጣት እንችላለን። በስሎናል በደንብ። አመሰግናለሁ በጣም። ቀይ እንዳያቃጥለን እዚህ ጋር እናወጣለን። ስቶቫችንን እናጠፋና እንጨርሳለን ማለት ነው። አያምርም? በጣም ያምራል። እስቲ ቴስት እናደርገዋለን። ደግሞ ቆርሰን ቴስት እናደርገውና ለጓደኞቻችሁ ቤት በሆፕ ቻናል ለሚያያችሁ ጓደኞቻችሁ ቴስቱን የሚጣፍጥ ከሆነ በጣም እንደሚጣፍጥ ትነግሯቸዋላችሁ። ያው እስቲ ቆርስላት ቀስ ብለሽ እጅህን ተጠንቅቀህ ቀጥላችሁ እስቲ ቅማሽ እስቲ ጣፍጥ ይጣፍጣል። ቆንጆ ነው። ወደድከው? አንተ ሳሪፍ ነው ወደድከው? እስቲ በየቤታቸው ሰርቶት እንዲሞክሩ ንገሯቸው። በየቤታቸው እንደዚህ እየሰራችሁ መሞከር አለባችሁ አይደል? በጣም ይጣፍጣል። ደግሞ የካሮት ስለሆነ ካሮት ደግሞ ለጤና ጥሩ ነው አይደል? በጣም ጎበዞች። እሺ በየቤታችሁ ሆናችሁ ይሄንን ፕሮግራም አብራችሁ የነበራችሁ ወላጆችና ህጻናት ለዛሬ ያዘጋጀነው ፕሮግራም ይሄን ይመስል ነበረ። በየቤታችሁ ደግሞ እንደገና ሰርታችሁ ሞክራችሁ ቆንጆ የሆነላችሁን ፎቶ አንስታችሁ ከታች በመናስቀምጠው ስልክ ቁጥር ቴሌግራም ላይ መላክ ትችላላችሁ። እኛ ደግሞ መልሰን በሆፕ ቻናል ቴሌግራም ግሩፕ ላይ ቆንጆ የሆነውን ፎቶ ወይም ቆንጆ የተሰራውን ምግብ በግሩፕ ላይ ፎቶን በመልቀቅ ሽልማታችሁ እሱ ይሆናል ማለት ነው። ስለዚህ በየቤታችሁ ሞክሩ፣ ፎቶ አንስታችሁ ላኩልን። አብራችሁን ስለነበራችሁ ከልብ እናመሰግናችኋለን። ጌታ ኢየሱስ ይባርካችሁ። መልካም ሳምንት በሏችሁ። በሚቀጥለው ፕሮግራም እስክንገናኝ ደህና ሁኑ። ልጆች በነበረን ፕሮግራም ብዙ ትምህርት እንዳገኛችሁ እንደተባረካችሁ ተስፋ እናደርጋለን። በምግብ ዝግጅት ፕሮግራማችን ደግሞ እናንተ የወደዳችሁትን እንዳው ብንሰራው የምትሉትን የምግብ አሰራር ደግሞ ከቤተሰቦቻችሁ ጋር በመሆን እንድትሰሩ ደግሞ እናበረታታችኋለን። የሰራችሁትን
ምግብ ደግሞ ከስር በምናስቀምጥላችሁ የቴሌግራም አድራሻ እንድትልኩልን እየሰራን ነው ብላችሁ እንድታሳዩ እንጠይቃችኋለን። በሚቀጥለው ሳምንት እስከምንገናኝ መልካም ሳምንት